እናቴ የራሷን ህይወት መስዋዕት አድርጋ ራሷን ጥላ እኔን ለማሳደግ መከራ በልታ ነው ያሳደገችኝ። እናቴ እኔ ጠግቤ እሷ የራባት ስለ ራሷ ሳታስብ እኔ ራቴን በልቼ እንድተኛ እሷ ጾሟን ታድር ነበር። ገንዘብ የሚባል ነገር ጭራሽ አልነበረንም። የመጀመሪያውን የእግር ኳስ ትጥቄን አሟልቼ እንድጫወት ህይወቷን ሙሉ ለኔ በመስጠት በሳምንት 7 ቀን ምሽቱን ጨምራ ዛሬ ለደረስኩበት እንድደርስ ዝቅተኛ ስራ እየሰራች ጽዳት ሰራተኛ ሆና አሳልፋለች። የኔ ጠቅላላ ስኬት የኔ ውጤት ሳይሆን የሷ ልፋት ነውናም የኔ ጠቅላላ ስኬት ለሷ የተሰጠ ማስታወሻ ነው። እኔ በህይወት እስካለው ሁልጊዜም እናቴ ከጎኔ ትኖራለች። ከኔም ማግኘት ያለባትን ሁሉ ሰጣታለሁ። መሸሸጊያዬና የህይወቴ ታላቋ በረከት ናት። ማዴራ በምትባል አንዲት ትንሽ መንደር ተነስቶ ዓለምን ያስጨበጨበ ስኬት ላይ የደረሰው ክርስቲያኖ ሮናልዶ 40 ዓመቱን ደፍኗል። በጣም አስገራሚው ነገር ግን ዛሬም በሃያዎቹ ዕድሜ የሚገኙ ተጫዋቾች የሚጫወቱትን ጨዋታ መጫወቱ ነው። በእግር ኳስ ህይወቱ ያላገኘው ሽልማት የለም ከዓለም ዋንጫ በስተቀር ያላሳካው የዋንጫ አይነትም የለም። ይህን ሁሉ ያሳካው ሮናልዶ ግን እዚህ የደረሰው አልጋ ባልጋ በሆነ ጉዞ አይደለም። በዛሬው መሰናዷችን የማዴራውን ኮከብ የህይወት ታሪክ ይዘንላችሁ ቀርበናል። የተወለደው እንደ አውሮፓውያን አቆጣጠር ፌብሩዋሪ 5 ቀን 1985 በፖርቹጋሏ ማዴራ በምትገኝ ፉንቻል በምትባል መንደር እልም ካለ የድሃ ቤተሰብ ነው። የሮናልዶ እናት ኑሮን ለማሸነፍ ምግብ አብሳይ ሆና ትሰራ ነበር። አባቱ ደግሞ በአካባቢው በሚገኝ ክበብ ውስጥ ይሰራ ነበር። በኋላም ልጃቸው ትልቅ እንዲሆንላቸው ሲንከባከቡት የነበሩት አባቱ እሱ ገና ለጋ ሳለ የህይወት ስኬቱን ሳያይ አለፉ። እናም ሁሉም ኃላፊነት በእናቱ ላይ ወደቀ። እሱም እናቱን ለመርዳት ጎዳና እስከ ማጽዳት የደረሰ ስራ መስራት ጀመረ። ጎን ለጎንም የቀጣይ ስኬቱ መዳረሻ የሆነውን እግር ኳስን መጫወቱን ቀጠለ። በ12 ዓመቱም የስፖርቲንግ ክለብ አካዳሚ ውስጥ የመግባት እድልን አገኘ። ከተወለደበት አካባቢ ለቆ ክለብ ወደሚገኝበት ሊዝበን ካመራ በኋላ የነበረው ቆይታው ከባድ ቢሆንም እሱ ግን እጅ ሳይሰጥ ነገው ላይ ብቻ ተኩሮ ጠንክሮ መስራቱን ቀጠለ። በአንድ ዓመት ውስጥም ለስፖርቲንግ ከ16 ከ17 እና ከ18 ዕድሜ በታች ቡድኖች ተጫውቶ በማሳመን ወደ ዋናው ቡድን ማደግ የቻለ ብቸኛው ተጫዋች ሆነ። ይህ ፈጣን ለውጡም ቀጣይ የእግር ኳስ ህይወቱን ማሳያ ነበር። የሚያስጨንቃቸውን ተቀናቃኝ የሚወዱት የቀድሞ የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ሻትማን ፈርጉሰን ክለባቸው ከስፖርቲንግ ሊዝበን ጋር ባደረገው የወዳጅነት ጨዋታ ላይ ተከላካዮቻቸውን ሲያስጨንቃቸው ሲያተራምሳቸው የነበረ አንድ ታዳጊ ትኩረታቸውን ሳበው። ፈርጉሰን ያን ምሽት ስለሱ ያብሰለሰሉ አደሩ። ማንቸስተር ዩናይትድም እንደ አውሮፓውያን አቆጣጠር በ2003 በወቅቱ የተጫዋቾች የዝውውር ዋጋ ውድ በተባለ 12.2 ሚሊዮን ፓውንድ ታዳጊውን አስፈረመ። በፈረመ በአመቱም ከክለቡ ጋር ኤፍኤ ካፕ ዋንጫን አሸነፈ። ሮናልዶ ከ2006 እስከ 2009 በተከታታይ ከማንቸስተር ዩናይትድ ጋር የእንግሊዝ ፕሪሚየር ሊግ ዋንጫዎችን አሸንፏል። በ2008 ደግሞ የመጀመሪያውን የአውሮፓ ሻምፒዮንስ ሊግ ዋንጫን ከክለቡ ጋር ያሸነፈ ሲሆን በዚያው ዓመት የባሎን ዶር ተሸላሚም ሆኗል። በ6 ዓመታት የማንቸስተር ዩናይትድ ቆይታው 292 ጨዋታዎችን አድርጎ 118 ግቦችን አስቆጥሯል። በ2009 የዓለም የተጫዋቾች የዝውውር ዋጋ ክብረ ወሰን በሆነ 94 ሚሊዮን ዩሮ የስፔኑን ኃያል ሪያል ማድሪድን ተቀላቀለ። በ9 ዓመት የሪያል ማድሪድ ቆይታው 438 ጨዋታዎችን አድርጎ 450 ግቦችን ከመረብ በማሳረፍ የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ሆነ። 4 የአውሮፓ ቻምፒየንስ ሊግ ዋንጫዎችን ጨምሮ 16 ዋንጫዎችን ከሪያል ማድሪድ ከሎስ ብላንኮስ ጋር አንድ ላይ በመሆን ማሳካት ችሏል። በሪያል ማድሪድ እያለም በአንድ ዓመት 17 የሻምፒዮንስ ሊግ አጠቃላይ ደግሞ በአንድ ዓመት 100 ግቦችን በማስቆጠር ክብረ ወሰን ሰብሯል። የማድሪድ ቆይታውን ሲያጠናቀቅም ለሌላ ፈተና ወደ ጣሊያን በማምራት
አሮጊቶቹን ጁቬንቱስን ተቀላቀለ። ከአሮጊቶቹ ጋር በነበረው የ3 ዓመታት ቆይታውም 2 የስኩዴቶ ዋንጫዎችን አሸንፏል። በክለቡ ታሪክ በአጭር ቆይታ 100 ግቦችን በማስቆጠር የመጀመሪያው ተጫዋችም ነው። በ2004 በ19 ዓመቱ ከሀገሩ ፖርቹጋል ጋር ለአውሮፓ ዋንጫ ፍጻሜ በመድረስ በግሪክ ተሸንፏል። በ2016 ግን ፈረንሳይን በማሸነፍ የአውሮፓ ዋንጫ አሸናፊ ሆነ። ለሀገሩ 120 ግቦች በላይ በማስቆጠር የምንጊዜም ኢንተርናሽናል ግብ አስቆጣሪም ተጫዋች ነው። እስካሁን ባለው የእግር ኳስ ሕይወቱ ከዓለም ዋንጫ በስተቀር ያላሸነፈው ዋንጫ የለም። 1 የአውሮፓ ዋንጫ፣ 5 የአውሮፓ ቻምፒየንስ ሊግ፣ 4 የፊፋ ክለቦች ዓለም ዋንጫ፣ 3 የእንግሊዝ ፕሪሚየር ሊግ፣ 2 የስፔን ላሊጋ፣ 2 የጣሊያን ሴሪኤ፣ 3 የአውሮፓ ሱፐር ካፕ፣ 1 የአውሮፓ ኔሽንስ ሊግ፣ 1 የእንግሊዝ ኤፍኤ ካፕ፣ 2 የስፔን ኮፓ ዲል ሬይ፣ 1 ኮፓ ኢታሊያ፣ 2 የካራባኦ ካፕ፣ 2 የስፔን ሱፐር ካፕ፣ 2 የጣሊያን ሱፐር ካፕ፣ 1 የእንግሊዝ ኮሚኒቲ ሺልድ እና 1 የፖርቹጋል ሱፐር ካፕ ዋንጫዎችን ከፍ አድርጎ መሳም ችሏል። 3 ጊዜ የፊፋ የዓመቱ ምርጥ ተጫዋች፣ 5 ጊዜ ባሎንዶር፣ 4 ጊዜ የአውሮፓ እግር ኳስ የዓመቱ ምርጥ ተጫዋች፣ 4 ጊዜ የአውሮፓ የወርቅ ጫማ ከፍተኛ ግብ አስቆጣሪ፣ 1 ጊዜ የፊፋ ፑሽካሽ አዋርድ አሸናፊ፣ 2 ጊዜ የጣሊያን ሴሪኤ የዓመቱ ምርጥ ተጫዋች፣ 2 ጊዜ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ 9 ጊዜ የፖርቹጋል የዓመቱ ምርጥ ተጫዋች፣ በሁሉም ክለቦች ለ21 ዓመታት የዓመቱ ከፍተኛ ግብ አስቆጣሪ፣ 3 ጊዜ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች፣ 2 ጊዜ የሪያል ማድሪድ የዓመቱ ምርጥ ተጫዋች፣ 3 ጊዜ የዩቬንቱስ የዓመቱ ምርጥ ተጫዋች፣ 1 ጊዜ የአልናስር የዓመቱ ምርጥ ተጫዋች በመሆን ሽልማቶችን ሰብስቧል። 40ኛ ዓመቱን እያከበረ ያለው በ2023 ከተቀላቀለው የሳዑዲ አረቢያው አልናስር ክለብ ጋር አሁንም እየተጫወተ ጎሎችን እያስቆጠረ ነው። የ80ዎቹ ኮከብ ዲያጎ አርማንዶ ማራዶና በፈረንጆቹ 1997 ጫማ ሲሰቅል 37 ዓመቱ ነበር። የማራዶና ተቀናቃኝ የነበረው ብራዚሊያዊው ፔሌ በበኩሉ በ36 ዓመቱ እግር ኳስ በቃኝ ብሏል። ከእግር ኳስ አብዮተኛዋ ሀገር ብራዚል ምድር የፈለቀው ሮናልዲኒዮ ጎቾ ዲያሲስ ሞሬራም ቢሆን ታይቶ የጠፋ እስኪመስል ድረስ የጥቂት ዓመታት የእግር ኳስ ክስተት ሆኖ በ37 ዓመቱ እግር ኳስን 33ኛ ዓመቱን የደፈነ ሲሆን እግር ኳስን ወደ ጀመረበት የብራዚሉ ሳንቶስ ክለብ በመመለስ ጫማ ለመስቀል እያሟሟቀ ያለ ይመስላል። በአንጻሩ በርካቶች የብቃት ጣሪያቸው ወርዶ እግር ኳስን ለማቆም አሊያም በትንሽ ሊግና ክለብ ለመጫወት በሚያስቡበት የዕድሜ እርከን ፖርቹጋላዊው አጥቂ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬዮ ከ30 እስከ 39 ባለው ዕድሜው ለሪያል ማድሪድ፣ ማንቸስተር ዩናይትድ እና አልናስር ባደረጋቸው 543 ጨዋታዎች 460 ግቦችን ሲያስቆጥር 102 ግቦችን አመቻችቶ አቀብሏል። አይበገሬው የኳስ ቀበኛ ክርስቲያኖ ሮናልዶ በእግር ኳስ 40 ዓመታትን ዘልቆ ዛሬም በኮከቡነትና ተጽዕኖ ፈጣሪነቱ ቀጥሏል። 40ኛ ዓመቱን አስመልክቶ ከስፔኑ የቴሌቪዥን ጣቢያ ላሲክስታ ጋር ቆይታ ያደረገው ሮናልዶ በእድሜ ምክንያት ምንም አይነት የአካል ለውጥ ሆነ ድካም አይታይብኝም ይላል። እግር ኳስ የኔን አይነት ኮከብ መልሳ ማግኘት አትችልም ሲል የተናገረው ሮናልዶ በተፈጥሮ ግራግር ሳሎን በግራግር በማስቆጠር ታሪክ ያለኝ ተጫዋች ነኝ፣ በዚህም በእግር ኳስ የተዋጣለት አጥቂ እኔ ነኝ ሲል ራሱን ያሞካሻል። ሮናልዶ በ40 ዓመታት ውስጥ 211 ጊዜ ለፖርቹጋል በመሰለፍ 135 ግቦችን በማስቆጠር የፖርቹጋላውያን ሁሉ ቅድሚያ የሚጠራው ስም ሆኗል። በክለብ ደረጃም ሮናልዶ በስፖርቲንግ ሊዝበን፣ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ዩቬንቱስ፣ አልናስር በአጠቃላይ 923 ግቦችን በማስቆጠር በእግር ኳስ ታሪክ የምንጊዜም ባለብዙ ጎል ተጫዋች ነው። 40 ዓመታትን የደፈነው ፖርቹጋላዊው ኮከብ ክርስቲያኖ ሮናልዶ